ለኢራን የሰጡት የ48 ሰዓታት ቀጠሮ ሊጠናቀቅ ጥቂት ሰዓታት ብቻ የቀራቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለምን ያስደነገጠ ዛቻ አሰምተዋል። ፕሬዝዳንቱ ኢራን በአስቸኳይ የሆርሙዝ ሰርጥን ካልከፈተችና ራሷን ለድርድር ዝግጁ ካላደረገች ዓለም አቀፍ የጦር ወንጀል ፈጽማለሁ ሲሉ መዛታቸውን ተከትሎ ከባድ ድንጋጤ ፈጥሯል። ኢራን በበኩሏ ለፕሬዝዳንቱ ዛቻ ከበድ ያለ ምላሽ ሰጥታለች። አነጋጋሪው መረጃ ከዝግጅታችን የምትሰሙት ይሆናል። በሌላ መረጃ ደግሞ አሜሪካና እስራኤል የፈሩት ያልጠበቀ መረጃ ከወደ ኢራን ሾልኮ ወጥቷል። የመካከለኛው ምስራቅ ጉዳይ በንስር ዓይን እየተከታተሉ ያሉ የመረጃ ምንጮች የሰሜን ኮሪያ ሚሳይሎች በድብቅ ወደ ኢራን መግባታቸውን የሚጠቁም ጥብቅ መረጃ ይፋ እያደረጉ ሲሆን ሰሜን ኮሪያና ኢራን ሚስጥራዊ ስምምነት ላይ መድረሳቸውም ተሰምቷል። ከዚሁ ጋር ተያይዞ ብዙዎች ፕሬዝዳንት ኪም ጆንግ በይፋ ወደ መካከለኛው ምስራቅ ጦርነት ገብተዋል እያሉ ናቸው። በሌላ በኩል ደግሞ የኢራን አብዮታዊ ዘብ የደህንነት አዛዥ በእስራኤልና አሜሪካ ጥቃት ሲገደሉ፣ ኢራን በበኩሏ በኩዌት የሚገኙ የአሜሪካ ወታደሮችን በመምታት አጸፋ መስጠቷን አስታውቃለች። ሰላም ጤና ይስጥልን ውድ የፋስት ዴሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎች ተሻገርን። እስከ ፍጻሜው አብራችሁን ቆዩ። የኢራን አብዮታዊ ዘቡ የደህንነት አዛዥ በእስራኤልና አሜሪካ ጥቃት ሲገደሉ፣ ኢራን በበኩሏ በኩዌት የሚገኙ የአሜሪካ ወታደሮችን በመምታት አጽፋ መስጠቷን አስታውቃለች። የአብዮታዊ ዘቡ የደህንነት አዛዥ ዛሬ መገደላቸውን ኢራን አስታወቀች። የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዥ ማጂድ ሀሚኒ መገደላቸውን በሀገሪቱ የዜና ማሰራጫዎች በኩል ባወጣው መግለጫ አስታወቀም። አብዮታዊ ዘቡ በመግለጫው የደህንነት አዛዥ ዛሬ ጠዋት መገደላቸውን ገልጿል። እስራኤልና አሜሪካ ማጂድ ሀሚኒን ኢላማ በማድረግ ከሷል። ቢቢሲ ስለ ግድያው የእስራኤል መከላከያ ኃይልን የጠየቀ ሲሆን ሪፖርቱ እንደሚመለከተው ገልጿል። ማጂድ ሀሚኒ ባለፈው ዓመት ሰኔ ወር በተካሄደው የኢራንና የእስራኤል የ12ቱ ቀናት ጦርነት ወቅት የተገደሉትን መሐመድ ካሚኒን ተክተው ሲሰሩ የነበረ አዛዥ ናቸው። ማጂድ ሀድሚ ባለፈው ጥር የተቀሰቀሰውን ኢራን ውስጥ በርካታ ሰዎች የተገደሉበትን ጸረ መንግስት ተቃውሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕን በማቀጣጠል ከሰዋቸው ነበር። የደህንነት አዛዡ በተቃውሞ ወቅት የእስራኤል የሳይበር ስለላ ክፍልን ጨምሮ 10 የውጭ ሀገራት የደህንነት ተቋማት መላው ኢራን ባደረሰው እንቅስቃሴ ውስጥ ተሳትፏል ብሏል። መቀመጫውን አሜሪካ ያደረገው የሰብአዊ መብቶች የዜና አገልግሎት በጥር ወር የኢራን መንግስት እርምጃ ቢያንስ 7 ሰዎች መገደላቸውን አስታውቋል። ይህ በእንዲህ እንዳለ ኢራን በኩዌት የሚገኙ አሜሪካ ኃይሎችን መምታቷን ገልጻለች። የሆርሙዝ ሰርጥ ለጊዜያዊ ተኩስ አቁም እንዲከፈት የቀረበላትን ጥያቄ ውድቅ አድርጋለች። ኢራን በቡያን ደሴት የሰፈሩ የአሜሪካ ኃይሎችን ኢላማ ማድረጓን አስታወቀች። የሆርሙዝ የባህር ሰርጥ በጊዜያዊ ተኩስ አቁም ስምምነት ምክንያት እንዲከፈት ለቀረበላት ጥያቄ ውድቅ ማድረጓ የቀጠናው ውጥረት ይበልጥ አክሮታል። የኢራን ሀገር ውስጥ መገናኛ ብዙሃን ባሰራጩት የቪዲዮ መግለጫ የካታም አልአንቢያ ማዕከላዊ ቃል አቀባይ ኢብራሂም ዞልፋቃሪ የኢራን ሰው አልባ አውሮፕላኖች ወይም ድሮኖችን በቡያን ደሴት የሚገኙ የአሜሪካ ኃይሎችን የሳተላይት መሳሪያዎችና የጦር ትጥቆችን መምታታቸውን ገልጿል። ቃል አቀባዩ አክለውም የአሜሪካ ወታደሮች ቀደም ሲል ይገኙበት የነበረው ካምፕ አርፊጃን በተደጋጋሚ ጥቃት ስለደረሰባት ወደ ደሴቱ ተዛውረው እንደነበር ተናግረዋል። በሰሜን ምዕራብ ባህረ ሰላጤ ላይ የምትገኘው ቡያን ደሴት በኩዌት የባህር ዳርቻ ግዛት ውስጥ ትልቁ ደሴት ናት። ከጥቃቱ በኋላ የኩዌት ጤና ጥበቃ ሚኒስቴር ባወጣው መረጃ በሰሜን ኩዌት በሚገኝ መኖሪያ መንደር ውስጥ የፍርስራሽ መውደቅ አደጋ ባጋጠሙ 6 ሰዎች መቁሰላቸውን አስታውቋል። በሌላ በኩል አንድ ከፍተኛ የኢራን ባለስልጣናት ለሮይተርስ እንደገለጹት ቴህራን ለጊዜያዊ ተኩስ አቁም ስትል የሆርሙዝ የባህር ሰርጥን አትከፍትም። ባለስልጣኑ ኢራን አሜሪካ ለቋሚ ተኩስ አቁም ስምምነት ዝግጁ አይደለችም ብላ እንደምታምን ገልጸዋል። በተጨማሪም ኢራን ከፓኪስታን የቀረበላትን አፋጣኝ የተኩስ አቁም የሰላም ጥያቄ መቀበሏን ያረጋገጡት ባለስልጣኑ ሆኖም ቴህራን ጥያቄውን በምትመረምርበት ወቅት ምንም አይነት ጫና ወይም የጊዜ ገደብ እንደማትቀበልና የሆርሙዝ የባህር ሰርጥ በጊዜያዊ ተኩስ አቁም ስምምነት ምክንያት እንደማይከፈት አስታውቀዋል።
በቀጣይ መረጃ ለኢራን የሰጡት የ48 ሰዓታት ቀጠሮ ሊጠናቀቅ ጥቂት ሰዓታት ብቻ ያቀራቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለምን ያስደነገጠ ዛቻ አሰምተዋል። ፕሬዝዳንቱ ኢራን በአስቸኳይ የሆርሙዝ ሰርጥን ካልከፈተችና ራሷን ለድርድር ዝግጁ ካላደረገች ዓለም አቀፍ የጦር ወንጀል እፈጽማለሁ ሲል መዛታቸውን ተከትሎ ከባድ ድንጋጤ ፈጥሯል። ኢራን በበኩሏ ለፕሬዝዳንቱ ዛቻ ከበድ ያለ ምላሽ ሰጥታለች። ፕሬዝዳንት ትራምፕ በኢራን የጦር ወንጀል እንደሚፈጽሙ እየዛቱ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የሚገኙ ኤሌክትሪክ ኃይል ማመንጫዎች፣ የነዳጅ ጉድጓዶችና የውሃ ማጣሪያ ጣቢያዎች እንደሚያጋዩ ዝተዋል። በዓለም አቀፍ ቃል ኪዳኖችና ስምምነቶች መሰረት እነዚህ ድርጊቶች የጦር ወንጀል ለመፈጸም እንደተሰነዘሩ ዛቻዎች ተደርገው ሊቆጠሩ ይችላሉ። የኢነርጂ መሰረተ ልማቶች ወታደራዊ ወይም መንግስታዊ አገልግሎት እንዳላቸው ክርክር ተነስቶ ቢሆንም እንኳ እንደዚህ አይነት ተቋማትን ሆን ብሎ ማውደም በንጹሃን ዜጎች ህይወት ላይ የከፋ ተጽዕኖ ሊኖረው ይችላል። ሉዊስ ሞሪኖ ካምፓ አሜሪካም ሆነች ኢራን አባል ባልሆኑበት ዓለም አቀፍ የወንጀል ፍርድ ቤት መስራች ዋና አቃቤ ህግ ናቸው። እርሳቸው እንደሚናገሩት ትራምፕ የሚደበድቧቸው የኢራን የኃይል ማመንጫዎች እንዲሁም ኢራንና እስራኤል ጥቃት የሚፈጸምባቸው የኤነርጂ መሰረተ ልማቶች ህጋዊ የጥበቃ ኢላማ ተደርገው አይቆጠሩም። ፍርድ ቤቱ ባወጣው የሮም ህግ መሰረት ሆን ብሎ ጥቃቶችን ወታደራዊ ወደ ሌላቸው የሲቪል ተቋማት ማዞር የጦር ወንጀል መሆኑን ሞሪኖ ካምፓ አስረድተዋል። ትራምፕ ከዚህ ቀደም ዓለም አቀፍ ህግ እንደማያስፈልጋቸውና በራሳቸው ስነ ምግባር እንደሚመሩ ተናግረዋል። ባለፈው ሳምንት የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ይህ ጉዳይ የጦር ወንጀል ሊሆን የሚችል ስለመሆኑ በጠየቁበት ወቅት ሀሳቡን ውድቅ አድርገዋል። በእርግጥም የአስተዳደርና የአሜሪካ ጦር ኃይሎች ሁሌም ቢሆን የሚንቀሳቀሱት በህግ ውስጥ ሆነው ነው። ነገር ግን ፕሬዝዳንት ትራምፕ በኢራን ላይ የሚያካሄደው የኤፒክ ፊዮሪ ዘመቻን ግቦች ሙሉ ለሙሉ ለማሳካት የሚያደርጉትን ግስጋሴ አይገቱም። የኢራን አገዛዝ ከአስተዳደሩ ጋር ስምምነት እንደሚፈጽም ነው የሚጠብቁት ብለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት እንደዛቱት በኢራን የኃይል መሰረተ ልማቶች ላይ ጥቃት የሚፈጽም ከሆነ የማያዳግምና ሁሉን አቀፍ ምላሽ እንደምትሰጥ ኢራን አስጠንቅቃለች። ትራምፕ በኢራን ላይ ጥቃት ለመፈጸም ማክሰኞን በቀነ ገደብ ካስቀመጡ በኋላ የኢራን የውጭ ጉዳይ ሚኒስትር አባስ አርግቼ ከፈረንሳይ አቻቸው ጋር ባደረጉት ውይይት በአገራቸው ሲቪል ተቋማት ላይ ጥቃት ከደረሰ ምላሻቸው ከባድ እንደሚሆን አስታውቀዋል። አርግቼ ያለ ጥርጥር አሜሪካ ከኢራን እስላማዊ ሪፐብሊክ ጦር ኃይሎች የማያዳግምና ሁሉን አቀፍ ምላሽ ይጠብቃታል በማለት ለፈረንሳይ የውጭ ጉዳይ ሚኒስትር ጀኔል ባሮት ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ጨምረው የአሜሪካ ዛቻ የጦር ወንጀልንና የዘር ማጥፋትን ተቀባይነት የሚያደርግ ነው በማለት ከሰዋል። ከፈረንሳዩ ከፍተኛ ባለስልጣን ጋር ስለተደረገው ውይይት በኢራን የውጭ ጉዳይ መስሪያ ቤት በኩል የወጣው ዘገባ ላይ ባሮት በመሰረተ ልማት ላይ የሚፈጸም ጥቃት በቀጠናው ያለውን ውጥረት የሚያባብስ መሆኑን በመጥቀስ ዲፕሎማሲያዊ መፍትሄ እንዲያደርግ ጠይቀዋል። በሌላ መረጃችን የዓለምን የኃይል ሚዛን የሚቀይረው የሰሜን ኮሪያና የኢራን ሚስጥራዊ ስምምነት መፈረሙ ተሰምቷል። አሜሪካና እስራኤል የፈሩት ያልጠበቀ መረጃ ከወደ ኢራን ሾልኮ ወጥቷል። የመካከለኛው ምስራቅ ጉዳይ በንስር ዓይን የተከታተሉ ያሉ የመረጃ ምንጮች የሰሜን ኮሪያ ሚሳይሎች በድብቅ ወደ ኢራን መግባታቸውን የሚጠቁም ጥብቅ መረጃ ይፋ እያደረጉ ሲሆን ሰሜን ኮሪያና ኢራን ሚስጥራዊ ስምምነት ላይ መድረሳቸው ተሰምቷል። ከዚሁ ጋር ተያይዞ ብዙዎች ፕሬዝዳንት ኪም ጆንግ በይፋ ወደ መካከለኛው ምስራቅ ጦርነት ገብቷል እያሉ ናቸው። በአሜሪካና በአጋሮቿ ከፍተኛ ማዕቀብ የተጣለባቸው ሰሜን ኮሪያና ኢራን በሚስጥር የፈሩት ወታደራዊ ጥምረት በዓለም አቀፍ የጂኦፖለቲካ መድረክ ላይ ከፍተኛ ድንጋጤ ፈጥሯል። የሁለቱ ሀገራት ግንኙነት ከተራ የንግድ ልውውጥ ባለፈ እጅግ የላቁ የባለስቲክ ሚሳይል ቴክኖሎጂዎችን፣ የከባድ መሳሪያዎችና የስትራቴጂክ መረጃዎች ማጋራት ላይ ያተኮረ መሆኑን የደህንነት ምንጮች ጠቁመዋል። የሚስጥር ትብብር ኢራን በመካከለኛው ምስራቅ ያላትን ወታደራዊ የበላይነት በከፍተኛ ፍጥነት እንድታሳድግ የረዳት ሲሆን ሰሜን
ኮሪያ በበኩሏ ከኢራን የምታገኘውን የገንዘብና የኤነርጂ ድጋፍ ተጠቅማ ማዕቀቦችን የምትጥስበት አዲስ መንገድ ቀርጻለች። የምዕራባውያን ሀገራት የጣሉት ማዕቀብ የሁለቱ ሀገራት ወታደራዊ አቅም ከመገደብ ይልቅ ይበልጥ እንዲቀራረቡና አደገኛ ጥምረት እንዲፈጥሩ ማድረጉም ለብዙዎች ስጋት ሆኗል። የአዲስ የኃይል ሚዛን ከቀጠናው አልፎ መላውን ዓለም ሊያናውጥ እንደሚችል የፖለቲካ ተንታኞች እያስጠነቀቁ ይገኛሉ።